ቆይ እሺ እዛ ገጠር ማን ተነበር ያሳሰርከን? አይደለም ሳሪ ባክሽ። በቃ እውነቴን ነው። ቆይ ማናችሁ? ምንድናችሁ? ከኛ ምንድነው የምትፈልጉት? ቆይ አሁንና ቀንሳን መሆን ያለብን ልጆቼን በፍጥነት ማግኘት ካልቻልኩ የሰለሞንሽን ቆዳ ልክልሽና ለፍርድ ያውቃል ጫማ ታሰርይበታለሽ። ምን ልትሆኚ ደግሞ አንቺ? ተይ አሳጀዋለሁ። አንዴ ሀርጅ ገብቼ አረ እኮ የኔ ነው የኔ እኮ ነው። አረ ተይ እሺ ቆይ አንተ እስከመቼ እንደዚህ የቆቅ ኑሮ የምትኖረው? የአባቴን ገዳይ በትክክል አግኝቼ ዋጋቸውን እስከሰጣቸው። ምን አይነት ልጅ ጨዋታ ነው ያዛችሁት? ቆይ ናቲ አንተ ናቲ፣ ቆይ ምን አይነት እንከፎች ነው የቀጠርከው? ናቲ ምንድነው? ቆይ ለምን ወዚህ ያስቀመጥከን? ቆይ ከማን እየደበከን ነው? ምን ለማግኘት ነው? ፍላጎት ምንድነው? አስረዳችኋለሁ ያልከው። ቆይ በር ዘግተህ ከሰው እንዳንገናኝ አድርገህ ምኑ እንዲገባን ነው? እሺ ስልካችን ስጠን። ይሄኔ እናታችን አባታችን በጭንቀት አብዶ ይሆናል። ቢያንስ ደህና መሆናችን እንኳን ንገራቸው። የሆነ ሰውማ እየሰማ እንደሆነ እርግጠኛ ነኝ። እየሰማችሁ ነው? ቆይ ማናችሁ? ምንድናችሁ? ከኛ ምንድነው የምትፈልጉት? ቆይ ለምን ፍላጎታችሁን አትናገሩ? ናቲ ይሄን ያክል ጨካኝ ነው ማለት ነው? ምንድነው የጅል ጨዋታ የምትጫወተው? አንዴ ሞትኩ ትላለህ፣ ከዛ ሰው እያስለቀቀን ስንል ደግሞ እዚህ መታሰርከን። ናቲ አሁንስ ደከመኝ ሰለች። ሳሪ አንቺ አላውቅም፣ ይደክማል። ጠንከር በይ እንጂ ምን ሆነሽ ነው? አሁን ይሄ ልጅ ምን ፍጠር ነው የሚለው? እቲ ለሁሉም ነገር እኮ ተጠያቂው እሱ ነው። ይሄ ደግሞ ዝም በል። እኔ አትጠይቀው መቻልኩ። መጠየቁንማ አይጠይቀው። እሱ ከመጣ በኋላ አይደል ነገር ሁሉ የተመሰቃቀለው? እንዴ አንተ ስቀለው ጭራሽ ጀመረሽ ደግሞ ነገሩ የተመሰቃቀለው። መልካሙ አቤት። አሁን ይሰማኛል። አትጩህብኝ ብያለሁ። ተው፣ ስንት ጊዜ ነው የምነግርህ? ተው። ደግ ይሰማሽ። ይሄ ሰለሞን ከመጣ በኋላ ነው ነገሩ የተመሰቃቀለው። ደግ የሚስተካከል ከሆነማ ጥሩ ነው። እኛስ መስተካከሉን አይደል የምንፈልገው? ተነቀሰው ጥርሳም። እኔ መሳቂያ ነኝ እንዴ? ኧረ የለም በፍጹም። እሺ አሁን ምን እያደረገ ነው መልካሙ? ያው እየመረመሩት ይሆናል። ስልኪቱን ለሰው አሳይተው የሆነ ነገር ሳያገኙ አይቀሩም። አይኑ የጋሼ ብልሃት። ስልኪቱን በላት። የማንን አንተ? እቲ እንደው ግድ የለም እስቲ የሚሆነው ዝም ብለን እንጠብቅ። አጥርን ማጠባበቅማ ግድ ነው። ጅብ በቀደደው ውሻ ይገባል አይደል የሚባለው? እንደሱ ነው። እየፈሱ ነው። ወቸው ጉድ! እየፈሱ ነው። ማ እኔ አመለ አንተ ዘረጦ ዝርጥጥ። ወቸው ጉድ! እንደው እኔስ እኔ ነኝ። ቤተሰብም ያው ቤተሰብ ነው። ኧረ እቴ ይሄ ጆሮች ከሰው እንዳያጋጭሽ። እንዴት ነችና አመለ ፈሳሽ ስትለኝ ዝም ብለህ እኔን እንደገና እንዳላጋጭሽ ትለኛለህ? እኔን አንተ እንዴት ብትነቀኝ ነው አንቺ? ቆንጅት ምን እንደተፈጠረ ችግር አለ? ሳቅሽ እኮ ድራሽ ጠፋ። ምን ያስደብረሽ ነገር አለ? ትንሽ ደብሮኛል። እና ንገሪና፣ ምናልባት እኮ ችግርሽን ልፈታው እችላለሁ። የዓለማችን 90% ችግር ፈጣሪዎች እናንተ፣ የዓለማችን 99% ችግር ተጠቂዎች ደግሞ እኛና ከእናንተ ያገኘናቸው ልጆች ናቸው። የዩኤን ስብሰባ ላይ ሲደረግ ከነበረ ንግግር ውስጥ መርጬ የተናገርኩት በይ። ይሁንልህ። የሆነ የሆንሹ ነገርማ አለ። በፊት እኮ አንዴ በይኝ ስልሽ ጧ ነበር የምታደርገኝ። አሁን ይሁንልህ ማለት ጀመርሽ። እና ቆንጂ ቡና ልጋብዝሽ። አላሰኘኝም እንዴ? እኔ ያሰኝቶኛል። የምሬን ነው። በጣም ነው ያማረኝ። ሄደ ጠጣ እንዴ? አንቺ እንዴት ነው የማደርገው? ይኸውልሽ በፍጹም አይሞከርምሽ። ሞክረዋ። እኔን ሳታገኝ ትለጋው አልነበር? ይኸውልሽ መለጋት ለኳስ ነው፣ ለቡና ትጠጣው አልነበረም ወይ ነው የሚባለው። እንደፈለክ። እሺ እንደፈለክ ሆነማ በቃ እንሂድ እንጠጣ። እኔ እዚህ አካባቢ ጉዳይ አለኝ። ይኸውልሽ ቆንጂት፣ የአንቺ ጉዳይ የኔ ጉዳይ ነው፣ እንደራሴ ጉዳይ ያስጨንቀኛል ካልኩኝ እኮ ቆየሁ። እኔ የምለው ስራ የለህም? አይሽ አይደለ የኔ ጉዳይ ያሳስብሻል ብዬሻል ነበር። እንደ ልዋጭና እንደ ቁራሌው ምን ሰፈር ለሰፈር ያሽከረክራል? በይ
ያው በየመንደሩ እየዞርኩኝ ቆንጆ መምረጥና መመልመል እኮ ስራዬ ነው። አሃ አቅራቢ ነኝ እያልክ ነው? አቀርባለሁ፣ እልካለሁ፣ አስልካለሁ፣ አስመጣለሁ። ተላላኪ። ሄሎ ቢኮስ በቃ እውነቴን ነው። ማለቴ ሳላስበው ነው የሆነው። አንተ ብቻህን ነበር ያገትካቸው ሁለቱንም? አዎ አታልያቸው ማለት ተግባብቻቸው ነው በየተራ ወስጄ ያሰርኳቸው። የት ነበር ያሰርካቸው? ከወንዙ ማዶ ቋጠኙ ጋር። እዛ እንዳገትካቸው ለማን ነበር የተናገርከው? ለማንም ማለቴ ለኤፍዋይ ላሰሪያችን ላለቀይ። ማን ነው እሱ? ፍርድ ያውቃል ነው? ከእሱ ጋር ተገናኝቼ አላውቅም። ማለቴ ሌላ ሰው ነው መረጃ የሚያቀብለኝ። ስለዚህ እነሱ ደርሰውበት ልጆቹን ቀሙ ማለት ነው? እውነቴን ነው። እኔ አላውቅም። ስነቃ ግን እነሱን ባሰርኩበት ገመድ ራሴን ታስሬ ነው ያገኘሁት። ማን ነው ይህንን ያደረገው? መረጃውን ከሰጣቸው ፎቶ ከላክላቸው እነሱ ቦታውን አውቀውት መተው ወስደዋቸዋል ማለት ነው? እኔ እንጃ ጋሽ ጌታቸው፣ እኔ አላውቅም። ግን እውነቱ ይሄ ነው። አንተ የደበክበትን ቦታ ከአሰሪዎች ውጭ ማንም ካላወቀ ልጆቼ አሁንም አሰሪዎች ጋር ናቸው። ጋሽ ጌታቸው መጥፋታቸውንና ለአንተ የተናገርኩትን እኮ ለእነሱ ሪፖርት አድርጌያለሁ። አመኑ? አዎ የሟሽበት ምክንያት እንደሌለ ያውቃሉ። ሁለት ቤት ልትበላ ፈልገህ እንደሆነ? አረ በፍጹም። ከእኔ ጋር ሞክረኸው ነበር እኮ። መረጃ ለማግኘትና ለመፈተን ነበር። ጥሩ ፈታኝ ነህ። ለማንኛውም ልጆቼን ማገትህን አምናሃል። አሁን ለፖሊስ አሳልፌ ሰጥህና ከነቀጣሪዎችህ ዘብጥያ ትወርዳታለህ። እሱ ይሻልሃል? እንደፈለጉ። እኔ የትም ቦታ ቢሆን እውነቱን ነው የምናገረው። ጥሩ። ለጊዜው እኔ ማረፊያ ቤት ትቆያለህ። ናቲ ለምን ናቲ? ቆይ ለምን? ሳርዬ እባክሽ ተረጋጊ። ቆይ እኛ ምን አደረግን? ምንም ነገር አላደረጋችሁኝም። ቆይ እሺ፣ እዛ ገጠር አንተ ነበር ያሳሰርከን? አይደለሁም ሳሪ እባክሽ። እና ማን ነው? ምንድን ነው እየተፈጠረ ያለው? ሳርዬ እስኪ ቁጭ በይና ሁሉም ነገር ላስረዳሽ። አልቀመጥም። ቆይ አልናፈኩም? በጣም እንጂ ሳርዬ፣ እንዴት አትናፍቂኝም? አትመስልም ግን። ሁሉም ነገር ከአቅሜ በላይ ስለሆነብኝ ነው። ቆንጆ ለምን አልነገርከኝም? ነገሮች ይበለሻሹብኝ ነበር። አሁን ትክክል ናቸው በትንሹ። አሁንም ግን በጣም ብዙ የሚቀሩ ነገሮች አሉ። ይህ ሁሉ ነገር ሆኖም አላለቀም? ተጀመረ ሳሪ። ሁሉም ነገር ሀ ብሎ ነው እየጀመረ ያለው። ነገር ግን አንቺ ስለምትረጂኝ ሁሉም ነገር አንቺ ታውቂያለሽ። ምንም እየገባኝ አይደለም። ማነው አክስቴን እዛ ሜዳ ላይ ያስቀራት? እኛንስ ማነው ያገተን? ቆይ ሀኒን እንዴት ናት? አላስቸገረች? እሷ ከኔ ተሽላ ታገኘች። ይህን ያጽናኝ። እኔ ደከመኝ፣ አልቻልኩም። የአቶ ጌታችሁ ጠላቶች በጣም ኃይለኞች ናቸው። እናንተንም ያገቱ እነሱ ናቸው። እስካሁን ከእነሱ አይን አልወጣችሁ። ምን? ማን ናቸው? የት ናቸው? ለአሁኑ እዚህ የሉም። እዚህ የሉም ማለት ግን ጠፍተዋል ማለትም አይደለም። እሺ እስከ መቼ? ጥቂት ጊዜ ብቻ ሳርዬ። ደግሞ አቶ ጌታችሁ ከተባበሩ ትንሽ ጊዜ ብቻ። ቆይ አባዬ፣ ኧረ እባክህ ይሄን ሰው እንደው ያልሆነ ቦታ ላይ መጥቶ እንደው እንዳይጨርሰው እባክህ ሂድና ጥራው። ሀወይ ድሉ መጀመሪያውኑ ከማይገፋው ማን ተጋፋ አለው? በምን አቅሙ ነው እሱ የሚገፋው? ገፋው እንዴ? ከማይችለው የተጋፋው እሱ። አይ እንደው ጋሽ ጌታቸው ማውጣጣቱንስ እሳቸው ያውጣቱ። ሀቃቁ እንዲያወራ አረጉት እኮ። ተናዘዘ። እኔ ጋ ናቸው አለ። ጎሽ እሱ እኮ ነው የሚፈለግ። የት አባቱ ልጁማ እኮ እንዳይሆን እኮ ፊት ብሎ ነበር። የት አባቱ። በል ደግሞ ይኸውልህ እንዲሁ ያልሆነ አጉል ቦታ እንዳይመታው ጌታቸውን ሂድና ንገረው። ይሄ ሳማ ቅጠል አለ አይደል? በሳማው ቅጠል ችፍ አድርጎ ይምታው። በቃ ሌላ ነገር እንዳያረገው ሂድ ንገረው። በጸባይ ሲጠይቁት እኮ አሻፈረኛል። ወደ ላይ ሸና። እሳቸው ምን ያደርጉ? አፈር በበላው ገና ልጅ አይደል? እላዩ ላይ ሸና ነው የምትለኝ? ምን ይሻላል ታዲያ? ደንግጦ እኮ ነው። ኧረ እባክህ ሂድና ለምነው። ሂድማ ለምነው። ሂድ በቃ በለውማ። አሃ የደበቀበትን ያደረሰበትን ሳይናገር የማይሆነውን። ኧረ እንደውም ጋሼ መጡ።
አይ ጉድ! አንተ ምን ያህል ዱላ ነው ያዘ? ገሎታል እንጂ ግን ተርፏል፣ አትርፈዋል። ኧረ እንደው እባክህ እናቴ ልጅ፣ ኧረ እባክህ እንደው እጅ ላይ ክልተው ብሎ እንዳይሞት የሰው ሰው። ኧረ እባክህ ጌታቸው ተው። አመለ የኔ ልጆች ደህና ይሁኑ ይጎዱ ማን ያውቃል? አሁን ለዚህ ወጣት የምታዝኙ አይድሊ አላውቅም አለ ሸመጠጠ። አይ ጉድ! ታዲያ ምን ይሻላል ነው የምትለው? ጋሼ እንደዛ አላሉም። ወዴት ይሸሻልና ከዚህ ታዲያ እንዳይሸሽ እንደ በግ እንሰራው እንዴ? መልካሙ ይጠብቀዋል። ጌታቸው ምን ነው ዝም አልክ? ተናገር እንጂ። ልጆቼን አታሎ አጭበርብሮ እንደወሰደ አምኗል። ምን ብሏል? እሰይ እነ ሳሪን ወስጃለሁ ብሎ አመነ። እሰይ ጋሽ ጌታቸው እሰይ። ይሌባ ቤታችንን ንብረታችንን፣ አሁን ደግሞ ልጆችን ይሄ ሰው መሳይ በሸንጎ እኔማ ሄድለታል። ልቀቀኝ ወግድ። ምን ልትሆኚ ደግሞ አንቺ? ተይ አሳጀዋለሁ። አንዴ ሀርጅ ገብቼ ኧረ እኮ የኔ ነው የኔ እኮ ነው። ኧረ ተይ አረግለታለሁ። ዝም እላለሁ እንዴ? ይሌባ አባቱና ወይኔ አመለ የሉም የሉም። ምን ማለት ነው የሉም ማለት? አሁን እሱ ነው የወሰደው ብለው አሁን የለም። ግራ የገባ ነገር እኮ። እየቀለደ ከሆነ በደንብ መለብለም ነው። ያን እውነቱን ያወጣል። አሊያም ወይ ለፖሊስ መስጠት። የሉም ካለ እምቢ ካለማ ይኸው ጌታቸው በርበሬ ማጠን ነው። ልብሱን አውልቆ ከዛ ደበቀበት መዝርጦ ያወጣቸዋል። መውሰዱንማ ወስጄ ነበረ፣ ግን በኋላ ራሴን እነሱ ያሰርኩበት ቦታ ታስሬ ያገኘሁት ነው የሚለኝ። አገኘሃቸው እንደ ጌታቸው? የት ታገኙ? የት አሉ ታዲያ? አሁን አመለ ለአንቺም የሆነውን አስተካክዬ አስተርጉሜ እነግርሻለሁ። እስከዛ ዝም በይ። ምንድን ነው የምትለው ጌታቸው? ረዲያ አሁንስ እንደው ዝም ብሎ ጨራሹ ሙሙሙሙሙሙም ሆነ እኮ ንግግር። ኧረ እንደው ወይድሊ እኔን እናቴ እኔን ወንድም ያፈር በበላው። መልካሙ እስቲ ተርጉምላት፣ አስረዳት። ምኑን ጋሼ? ምን ሁሉ ተርጉመው? ምንድን ነው የምትባባሉት? ልጆቹን እኮ ያንተ ብቻ ረካቸው እኮ ጌታቸው። ኧረ አሁንስ አበዛው። አመለ ካልገባሽ ዝም በይ፣ አታድርቅኝ። እኔ ደረቅ? እኔ አመለ ደረቅ? እሺ ተው ጌታቸው፣ ግድ የለም እሺ በቃ። ውይ መልካም ውስጥ ያግዘኝ። እትዬ ዝም በይ፣ ለጊዜው ዝም በይ። ልጆቹ እኔ ጋር የሉም ነው የሚለው። ታዲያ ምንድን ነው ሳጮህ አታስረዱኝም እንዴ? አሁንስ ገባሽ? እድሜ ላንተ፣ ይህንማ እድሜ ላንተ። አዎ አንተን ስጠብቅ ነው እንዲሁ የቀረሁት። መከራ የበላህበትን ሀብት ንብረት ላንበጣ እንዳይበላው እኔ ቁጭ ብዬ ስጠብቅ ነው እንዲሁኝ የቀረሁት። እድሜ ላንተ ጌታቸው። ለዚህማ መች ታደልኩና። ወይ ጆሮ፣ የታደለ ጆሮስ ያንቺ ነው አመለ። እስቲ ዝም በይ በቃ ዝም። ትሰማለህ? መልካም ንቅንቅ እንዳይል ጠብቅ። የልጆቼ ዋስትና እሱ ነው። ልጆቼን የማገኘው በሱ። አስከፋውት አይደል መልካሙ? ሳላገባ ሳልወልድ እንዲሁኝ ቁሜ የቀረሁት ለሱ ነበረ። አዎ በትዳር ምክንያት መጥቶ ሲሳያችንን ቢወስዱስ ብዬ ከወንድ ሳማርጥ ሀብት ንብረቱን ስጠብቅ አይደል እንዲሁኝ የቀረሁት። እሱ ግን ይሁን በቃ። ኧረ እትዬ እሳቸው እንደዛ ላሉ። ኧረ ተረጋጊተኝ። ከፋኝ ወድባሰኝ። እሱም ብዬ አይደል ይኸው እያየህ አይደል እንዴ? አንዴ ከፍ አንዴ ዝቅ እያደረገ ዝም በይ ብሎ እኮ ነው ጮኸብኝ ሄደ። እዚህ ብልጥ ምን ይምጣ? እኔማ ምን እላለሁ? በቃ እንደዚህ ነገር የሙሉ አበላሽቼ የለ በዚህ ዕድሜ በየቦታው እየተንከራተትኩ እና እስከ መቼ እንደዚህ ተበታትነና ተራርቀን? ነገርኩሽ እኮ ሳርዬ፣ በቃ ሁሉም ነገር በቶሎ ለመጨረስ እሞክራለሁ። ቶሎ ካላለቀስ እንደ ተደባበቅን ልንቀር ነው? በፍጹም ሳርዬ፣ ሁሉም ነገር በቶሎ ያልቃል። ደግሞ እኔም ጠላትና ወዳጅን መለየት ይኖርብኛል። እናንተንም ድጋሚ ችግር ውስጥ ማስገባት አልፈልግም። እሺ ቆይ አንተ እስከ መቼ እንደዚህ የቆቅ ኑሮ የምትኖረው? የአባቴን ገዳይ በትክክል አግኝቼ ዋጋቸውን እስከሰጣችሁ። የምታገኛቸው ይመስላል? አዎ አገኛቸዋለሁ። እኛን የያዙት ከአባታችን ጋር የተገናኘ ነገር አለ ነው? እሱን ከጠላቶቹ ወገን ነው? ሳርዬ፣ ሁሉም ነገር ጊዜው ሲደርስ እነግርሻለሁ። አሁን ግን ነገሮች እንዳይበላሹብኝ በሚስጥርና በጥንቃቄ ነው ማድረግ የሚኖርብኝ። ከአባቴ ጋር አብራችሁ ትሰሩ ነበር አይደል? አዎ ሳርዬ፣ ፍላጎታችን ቢለያይም የጋራ ጠላቶች ነበሩ። የጋራ ጠላት? እንደዛ በይው።
አቶ ጌታቸውን ለማጥቃት የሚፈልጉ ጠላቶች ነበሩ። እነሱ ደግሞ አሁን በዙሪያቸው ናቸው። አቶ ጌታቸው ደግሞ እነሱ እንድንፈልግ ስራ ሰጥተውናል። ግደሉት፣ አስወግዱት ሲላቸው የነበረው ነው? አዎ እሱ ነበር ማለት አሁን የለም ማለት ነው? እንደዛ በይው። አቶ ጌታቸው ተሳስቶ የራሳቸው ወዳጅ ጠላቶቻቸው መስሏቸው ነበር። እኛም ለዛም ነበር መሞትን የመረጥኩት። ናቲ፣ ምንም ነገር እየገባኝ አይደለም። በቅርቡ ሁሉም ነገር ግልጥልጥ አድርጌ ያስረዳሻለሁ። ያው አልጋሽ ውስጥ ብትደብቂ። የሚደብቀኝ እፈልጋለሁ። ለሱማ እኔ ያለሁልሽ። እነዚህ ቅፍ አድርጌ ሳሪ፣ በቃ አሁን የወሰንሽ ቦታ ሂደን እንጥልሻለን። ተነሽ እንሂድ። አሎ ዳግዬ፣ ወዬ ምን ላርግ ዳጊ? ጉድ ሆንኩ እኮ። ይኸውልህ ዳግዬ፣ አንተ ስታወራኝ እኮ ምን አልሽኝ የለ ምንድን ነው የለ፣ ልክ እንደ ማለዳ ወፍ እኮ እንደው በጆሮዬ ኮለል ብሎ እኮ ነው የሚገባ። መልካሙ ነው አብሮ ያለኝ። ፈለግከው እንዴ ዳግዬ? ምን ነው መርዶ አለ? እሺ ይኸውልህ ዳግዬ፣ አውራኝ አባቴ። ዳጊ ተረጋግተህ ነገሮችን ማጤን አለብህ። ካስዬ ስትናገረ ዝም አልክ። ጭራሽ ባስ ብሎ ደግሞ ቆንጅትን ይዛት መታ አሳያታ እዚህ ድረስ። ከናቲ በተቃራኒ እየሄድክ ነው። ቆይ ምንድነው ለእናንተ የታያችሁ የተለየ ነገር? ለእኔ ደግሞ ሊታየኝ አልቻሉ። ነገርንህ እኮ ካስዬ የሰጠች ነገር ራሱ እኮ ትልቅ ነገር ነበር። ቆንጅትን አግኝታታል? ምን አዲስ ነገር አለ? እሷ ለራሷ ባሏ ጠፍቶ እንዴት እንደምታሳዝን። ባል ጠፍቶ ማለት ባል አላት እንዴ? ጠፋ ማለት? እኔ ራሴ ለራሴ ምንም ያገኘሁት ነገር የለም። እንኳን ለእናንተ መጥቼ ልነግራችሁ። እንዴ ጠፋ ማለት? ቆይ ሲጀምር እውነቷን ነው እንዴ? ምን አስዋሻት? ባሏ ጠፍቶ አንተ ጋር የመጣችሁ እንድታፈልጋት ነው? ናፍቄያት ይሆናላ። ያው ልትተካኝ። ኧረ የሚከካ ነገር ይከካ። እየዋሸች ግን አይመስልም እንዴ? ቆይ ምን የምትዋሽበት ምክንያት አላት? አረ ሲጀምር ባል ያላት እራሱ እኮ አመስልም ልጅቷ። ሲቀጥል ባሏ ጠፍቶ አንተ ጋር አትመጣም። እንግዲህ ምን ይደረግ፣ መጣች። ጥሩ፣ ለማንኛውም እንግባ። እንዴ የት ነው የምንገባው? እና ቆይ እዚህ መንገድ ላይ ሰው ያይን ይብላል? ቆይ እናንተ ሰዎች ግን ምንድነው ሁሉ ነገር መጠራጠር? ጠርጥር፣ ከገንፎ መሀል አይጠፋም ቅቤና በርበሬ አይደለ? ልክ እንደኔ። እንትንስ ማንኪያ ምናምን ይቀራል አትል? አይ የለም ጭልፋ። በሉ ነው እንሂድ። ምንም እየሸከከኝ ነው ቦታው። ቆይ የት ነው? ቆንጅት ጋር። ብቻ ይቺ ልጅ ነን ሸውዳኝ የቤት መታ እንደው። አይገርምም? ቤቱን እኮ አደራ ያልኳት እኮ ለሷ ነው። ለነገሩ እኮ ታማኝ ጠባቂ ናት። ታዲያ አሁንና ቀንሳን መሆን ያለብን። እሺ አሁን አንተ ወይስ የኔ ልጆች የትኛው እንደሚበልጥ እናያለን። እኔ እኮ እውነቱን ተናገርኩኝ። ልናረጋግጥ አይደል? ምን አለፋ? በፈለጉት መንገድ ማረጋገጥ ይችላሉ። በል አሁን ፍርድ ያውቃል ጋር ትደውላለህ። ስልካቸው የለኝም። እንዴት ነው ታዲያ ትእዛዝ የምትቀበለው? ወኪል አለን። ስራዎች የሚሰሩት እንደዚህ ነው። እየዋሸ ከሆነ ግን አለቀል። ምን ለማግኘት ብዬ ነው የምዋሸው? ለምን ብዬ ዋሻለሁ? ጥሩ በል ወኪል ደውል። የትኛው ነው የወኪል ስልክ? ትንሽ ዝቅ አድርጎ ትንሽ ያው ቆንጆ የሚል አንተ ግን ሰው ያስባል አይባልም። ምንድነው ስልክህን ጥርቅም አድርገህ የዘጋኸው? ሀሎ ቆንጂት። አንተ ሰለሞን። ሄሎ ማነሽ? ወኪሏ። ትሰሚኛለሽ? አሁን የምፈልገው በቀጥታ ልጆቼን ማግኘት ነው። ልጆቼን ማግኘት ካልቻልኩ የሰለሞንሽን ቆዳ እልክልሽና ለፍርድ ያውቃል ጫማ ታሰሪበታለሽ። ልጆቼን ብቻ ነው የምፈልገው። ልጆቼን። እና ይሄ ነው እንደዚሁ እንድትዘጋብን ልንቆይ ነው? ትንሽ ጊዜ ነው ብሏል። ወደ ቤት መሄድ እፈልጋለሁ። እኔም እኮ ወደ ቤት መሄድ እፈልጋለሁ። እና በቃ እንሂዳ ሳሪ። እኔ ከዚህ በላይ እዚህ ታፍኜ መቆየት አልችልም። ሀኒ ይገባኛል እኮ። አይገባሽም። ቢገባሽም አንቺ ለደቂቃ አየሽው ናቲ ውጭው
ነገር እንዴት እንደናፈቀኝ ይገባሽ ነበር። እኔም እኮ እንዳንቺ ነኝ፣ ግን ሁለታችንም ከአደጋ ለመጠበቅ ነው። አባዬ ጋር መሄድ እፈልጋለሁ። አደጋ አለው እህቴ። የት ነው አደጋ የሌለው? እዚህ ከማን ነው የምንደበቀው? ለምን? ነገርኩሽ እኮ ለምን አትረጅኝም ሀና? ናቲም እኮ ወዶ አይደለም። ማን አስገድደው? ለምን እዚህ ሁሉ ነገር ውስጥ ገባ? የአባቱን ገዳዮች ፍለጋ ነው። ቆይ እሱንስ ቢገሉት? እኛንስ ቢገሉን? እህቴ እዚህ ከሆነ ምንም አንሆንም። ለትንሽ ጊዜም ቢሆን ደህና ቦታ ነው ብሏል ናቲ። እኔ ግን ፈርቻለሁ። መሞት አልፈልግም። ያስወጣን፣ በቃ ያስወጣን። ንገሪው እስቲ። እሺ እለዋለሁ። ያስወጣን አልፈልግም። ያስወጣን በቃ። እሺ እሺ በቃ ታንሳቂ። እሺ እንወጣለን። መቼ እህቴ? መቼ እንወጣለን? በቅርብ ቀን። ትሰሚያለሽ? ልጆቼን ብቻ ነው የምፈልገው። ይኸው ልጆቼን በፍጥነት ማግኘት ካልቻልኩ የሰለሞንሽን ቆዳ ልክልሽና ለፍርድ ያውቃል ጫማ ታሰሪበታለሽ። ልጆቼን። ሰለሞን አይደለ? አልሰማሽኝም መሰለኝ። ሰምቻለሁ፣ ግን ሰለሞንን ላናግረው። ምንም የምትናገሪው ነገር የለም። ሰምተሻል አይደለም? ልጆቼን። ቆይ ልጆቹ እኮ እየሰማሽኝ አልመሰለኝም። ከሰማሽኝ ተግባራዊ መልስ ብቻ ነው የምፈልገው። ልጆቼን። አልሰሙኝም እንዴ ጋሼ? ልጆቹ እኮ እንግዲህ ያልኩትን ሰምተሃል፣ ያለችውንም ሰምተሃል አይደለም? ከዚህ በኋላ የምንግባባው ልጆቼን ስትመልሱልኝ ብቻ ነው። ልጆቹ እኮ መጀመሪያ ነው እኔ ጋር የነበሩት። አሁን እኮ እኔ እናንተ የምንደራደርበት ምንም ነገር የለም። እሺ አብረን እንፈልጋቸው። ሰማህ? ጊዜ የለኝም፣ መፍጠን አለብን። እስሩ ከተመቸህ ቀጥልበት። እንግዲህ እኔ እዚያ ስራኝ አልወልዳቸው። ወይኔ ይሄ ከረፈፍ ለካ ሲንከራፈፍ አስበልቶናል። የት ይሆን ያሉት? ማን የወሰዳቸው? ቆይ ቢግ ቦስ፣ ችግር ተፈጥሯል። አዎ ሰለሞንን ይዘውታል። ልጆቹን ማን እንደወሰዳቸው ምንም ፍንጭ ማግኘት አልቻልኩም። ጥሩ እሺ፣ ሞክራለሁ። ተቀብያለሁ። ዳጊ የት ነው ያለኸው? ሰለሞንን ማስለቀቅ አለብን። ናቲ፣ ዳጊ ወንድሜ፣ ቆይ ይህን ያህል አትተማመንብኝም? በጭራሽ አይደለም ዳጊ። እኔ እኮ ራሴን አደጋ ላይ ጥዬ የመጣሁት አንተን እንዳላጣ ፈርቼ እኮ ነው። ቆይ ምን ማለት ነው? ከኔ የምትደብቀው? ከኔ እየሸሸህ ነበር? አይደለም ዳጊ፣ ግን እናንተን አደጋ ላይ መጣል አልፈለግኩም። ቆይ አንተ አደጋ ላይ ስትወድቅስ የእኛ ጉዳይ አይደለም እንዴ? ያንተ ነፍስ የቁራ ነው እንዴ? ቆይ ለአንተ ማላሰብ ማልጨነቅ ነው የሚመስለው? እሱ ይገባኛል። ቆይ እኔ ያልናፈኩም እንዴ? እኔ እኮ በጣም ነው የናፈቀኝ። ልክ አይደለም ናቲ። ሁሉንም ነገር ሳንደባበቅ ነበር የመጣ ነው። ሁሉንም ነገር በጋራ ልንጋፈጥ ቃል ነበር። ዳጊ በጣም ተቀይረሃል ናቲ። የተፈጠሩት ነገሮች በጣም ከባድ ጊዜ እንዳሳለፍ አድርጎኝ። እኔ ያደረግኩትን ነገር ባላደርግ የባሰ ይከፋ ነበር። ለዛም ነው ብቻዬን ሁሉም ነገር ያደረግኩት። ቆይ እንዴት ቻልክበት? እንዴት አስቻለ? እሱ የግድ ነበር። አሁን ግን ሁሉም ነገር ተሳክቶልናል። የቀረውን መንገድ ደግሞ አንድ ላይ ሆነን መጨረስ ይኖርብናል። ከዚህ በኋላ እንዴት ነው አንተም ብቻ ለአደጋ አጋልጠን እኛ ዝም የምንለው? አሁን ሁላችንም አብረን እንሆን። አዎ፣ ከዚህ በኋላ ምንም ነገር ላንደባበቅ። ምንም ነገር ዳጊ፣ መሞት እንኳን ካለብን አብረን እንሞታለን። አዎ አብረን። ብቻ በፍጹም አትችላችሁ። አውቃለሁ ወንድሜ፣ አብረን እናሸንፋችኋለን። አብረን እንደጀመርነው አብረን እንጨርሷለን። አዎ አብረን። ወንድሜ በጣም እኮ ነው የናፈቀኝ። እኔም ወንድሜ በጣም ነው የናፈቀኝ። እኔ ምንም ጤና እየተሰማኝ አይደለም፣ ጨንቆኛል። አይዞሽ እቴ፣ ከዚህ ወጥተን ሐኪም ቤት መሄድ አለብን። ይገባኛል፣ እንሄዳለን። እያመመኝ ነው እኮ ያልኩሽ ዛሬ፣ አልገባሽም? ሰማሁሽ እኮ ግን ምንም ግን የለም። እናቴን ከየትም ቢሆን ፈልገሽ አምጪና ከዚህ ቦታ ያወጣል። እሺ እንወጣለን እኮ እንወጣለን። መልስ አይሆንም። እሺ እያልሽኝ እስካሁን እዚሁ ነን። ልጁ ይምጣና እናስጠራዋለን። ጥራው። የት አለ? ናቲ፣ ናቲ! ሀና ራስሽን አታድክሚ። ናቲ እኮ እዚህ የለም።
እንደ እስረኛ እነሱ ሲፈልጉ ብቻ ነው የሚያገኘው? አይ አይደለም፣ እመጣለሁ ብሎኛል እኮ። ማን ነው የሚመጣው? መቼ ነው የሚመጣው? የገባንበት አጣብቂኝ የገባሽ አይመስለኝም። ያስለቀቀን እዚህ አስሮ ሊያስቀምጠን ነው? ሰዎቹ አደገኛ ናቸው። ከአባታችን ጋር በገቡት ጦርነት እኛ እንዳንጎዳ ነው። ይሄን ያለሽ ናቲ ነው? አዎ። እነሱ እነማን ናቸው? ገጠር ያደረጉና አክስታችን ያደረጉትን ነገር አልታየሽም? ኡፍ፣ አሁንስ ታከተኝ። እባክሽ ትንሽ ተረጂ። አልወቅም፣ ተይኝ። እኔም እኮ ተይኝ በቃ። እሺ። ጌታቸው ምን አሉ? እስካሁን እየተጫወቱብኝ ነበር። አሁን ግን እሰራላችኋለሁ። እዛም ቤት እሳት አለ የሚባለው እኮ ይሄንን ነው። የምን እሳት? የማን ቤት እሳት ነው የተያዘ? አመለ ተረት ነው ያወራው። ተወት ነው የምትለው? የልጆቹን ጉዳይ እንዴት ብችል ነበራ ወይ መቻል። የማን ውሻ ነው ደግሞ መቻል? እንደው ጋሽ ጌታቸው ለትዬ ጆሮ እንደው መላ ጠፋ። አንተ የኔ ጆሮ ምን ሆነ? መላ የሚፈለግለት ምንም ምን ሆነ? ቆንጆ አድርጎ እያሰማሽ አይደለም? እሱማ ማን እንደኔ ቆንጆ ነበረ። በልጅነቴ ማንን እንደምመስል እኮ ሳርዬን ማየት እኮ ነው። አይሁድ ወርቅ ነበርኩ እኮ። እሷንም አንተንም አትመስል፣ እሷንም አትመስል፣ እኔን ነበር የምትመስል። ለመሆኑ ያቺ ካስዬ የት ገባች? ከጠላቶቼ ጎን ተሰልፋ ታገኘች። እሷማ ምን አልክ? ቆይ ይሄ ፍርድ ያውቃል እንደገና ገጠማችሁ ወይስ እንዴት አረጋችሁ? ነገሩ ብዙ ነው አመለ። የታመነ ልጅ እኔን ሊገል ሰፈሬን መንደሬን አስሶ መጥቶ ነበር። አንተ ታመነ ልጅ ነበረው እንዴ? አመለ ቆይ ስንቱን ላስረዳሽ። ግድ የለም ጌታቸው፣ ቀስ ብላ አስረዳኝ። እንዴት? በቃ በደፈናው አመለ። ይሄ ሁሉ የተፈጠረው ተደራጅተው እኔን ሊበቀሉ በፈለጉ ጠላቶቼ ነው። ሊበቀሉ? ቆይ ጋሽ ጌታቸው እርሶ ምን አድርጓቸው ነው የሚበቀሉት? ቢዝነስ ስራ ላይ አንዳንድ ጊዜ ያጋጥማል። እና አሁን ካስዬም ለአንተ ጠላት ሆነች? እንደዛ ነው አመለ። እሺ የልጆቹ ነገርስ? የልጆቹን ነገር በምፈታበት መንገድ እፈተዋለሁ። አሁን በመጀመሪያ እዚህ ያለውን ነገር መስመር እናስይዘው። ሌላው ቀላል ነው። እሺ ምን ቀላል ነው? ነገር እየባሰ እየተባባሰ ይሄደ እንጂ። አመለ እስቲ መጥፎውን አታስቢ፣ እኔ ያቀለዋለሁ። መጣሁ፣ ጠብቁት። ኧረ እትዬ እንዴት ነው? እኔ ምን አውቃለሁ፣ ብቻ ልጆቹ ይገኙ በቃ። እሺ አሁን የዚህ ልጅ ነገርስ እንዴት ነው የሚሆነው? እኔ ምን አውቃለሁ። ና ይልቅ መልካሙ ያስቀመጥኩት ዕቃ አለ፣ ወደ ውስጥ እንግባማና። የምን ዕቃ እትዬ? ለክፉ ቀን ይሆናል ብዬ ያስቀመጥኩታል። ና ልጄ ላሳይ። ና እንሂድ። እነ ሳሪ ደህንነቱ የጠበቀ ቦታ ናቸው። አንተ ነበርክ እንደወሰድካቸው? ገጠር ነበርክ ማለት ነው? ልጆቹ ሲጠፉ ጌታቸው ያገኛቸዋል ብዬ አስቤ ነበር፣ ግን ምን ያደርጋል የፍርድ ያውቃል ሰዎች ቀደሙን። ቆይ እነሱ ነበሩ መጀመሪያ ያዟቸው ማለት ነው? አዎ የእሱ ሰዎች ነበር የቀደሙን፣ ግን ለእሱም ተዘጋጅቼ ነበር። ዳጊ ያቺ ልጅ ማናት? እንትን እኮ ነው በአጋጣሚ ነው የተገናኘ ነው። ድንገት የሚባል ነገር የለም ዳጊ። ቆይ እንዴት አገኛት? እሱማ አጋጣሚ ነው የተገናኘ ነው። ግን ዳጊ አየህ፣ ይሄን ነበር ሰፈር አይነበረው። ምንም ነገር በአጋጣሚ የሚሆን ነገር የለም። እኛም ያለው ይሄንን እኮ ነው። አየህ ካስዬ እንደዋዛ ነበር ያየናት። ካስዬ በጋሼ በጣም ተናዳለች። ስለተናደደች ብቻ አይደለም ጋሼ እንድንበቀል ያነሳሳት እነሱ ናቸው። ካስዬንም ለመጠቀም ሞክረዋል። እኛ ወደ ገጠር እንዲሄዱ እንደፈለግነው እሷም ወረቀት ጽፋ ሰጥታታለች ለሳሪ። እና ቆይ ነገሩ መደጋገም ነው ማለት ነው እነሱ እንዲሄዱ ያደርጋቸው? እነሱ እንዲሄዱ አደረግን። ግን ቆይ እንዴት እነሱ አገኟቸው? እኔማ ጌታቸው እነሱን ብሎ ሲመጣ እሱን ለመያዝ ነበር ሀሳቤ። ግን ምን ያደርጋል አንድ እርምጃ ቀድሞኝ ነበር። እዛ እንዳይመቻቸው ያደረጉት የፍርድ ያውቃል ሰዎች ናቸው። ልጅቷን በቅርበት ተከታተልና ሁሉም ነገር አጣራ። ዳጊ ራስን ጠብቅሽ። ዳጊ መረጃ ሲፈልግ መረጃ እየሰጠ መሆን የለበትም። ራስን ማጋለጥ የለብን። በጣም ጥሩ። አሁን ሁላችንም ስራ መከፋፈል ይሆንብናል።